ተመልካቾቻችን እንደምን ከረማችሁ የምትገኙት የሰሞነኛ ሰዓታችን ላይ ነው በሰሞነኛ ፕሮግራማችን ዛሬ እኔና ጓደኞቼ በከተማው በተዘጋጁ የተለያዩ የኪነ ጥበብ ምሽቶች ላይ ታድመን ለናንተ እንዲሆን አድርገን እናቀብላችኋለን እኔ የምገኘው አድዋ ሙዚየም ግቢ ውስጥ በተዘጋጀ የኪነ ጥበብ ምሽት ላይ ነው ምን ተደግሷል የሚለውን አብረን ገብተን እናያለን ተከታተሉ የዛሬው ፕሮግራማችን የመጋቢት 24 የለውጡን ትሩፋቶች መሰረት በማድረግ የተዘጋጀ የኪነ ጥበብ መድረክ ነው የአራዳ ክፍለ ከተማ ባህል ኪነ ጥበብ ቱሪዝም ጽፈት ቤት ለወጣቶች የኪነ ጥበብ ምሽት አዘጋጅቷል ወርሃ መጋቢት ለኢትዮጵያ ሕዝቦች የተለየ ታሪክ ነው የተለየ የሚያደርገው ደግሞ ሁለት ምክንያቶች አሉት የመጀመሪያው የዛሬ 7 ዓመት መጋቢት 24 2010 ዓመተ ምህረት በሀገራችን ትልቅ ምዕራፍ የያዘው ክቡር ዶክተር ጠቅላይ ሚኒስትር አብይ በፓርላማ ቀርበው ስልጣን የተረከቡበት ብቻ ሳይሆን አጠቃላይ የኢትዮጵያን መጻኢ የወደፊት ዕጣ ፈንታ ንግግርና ሐሳብ ያንጸባረቁበት ነው በዛን ጊዜ እሳቸው ሐሳብ ወደ ቃል ለውጠው አሁን ወደ ተግባር ለውጠን የምናየው ልማት የዛ ጊዜ የነበረ መነሻ ነው ያው ሁላችንም ወጣቶችን በየጊዜው እየሰበሰበን እንደዚህ ማታ ከማዝናናት ባሻገር ደግሞ መጋቢት ውስጥ የተሰሩትን አጠቃላይ ስራዎችን እያሳወቀን ትምርታዊ በሆነ እና ዋናው እንትኑ ደግሞ የሰነ ጽሁፍ ምሽት ስለሆነ አጠቃላይ ወጣቶችን ነው ከዚህ ቤት ከነበረው በተጨማሪ ወጣቶችን ብቻ ነው የጋበዝነውና በዚህ አጋጣሚ ጥሩ ትምርት የተወሰደበት እንትን ያለ በዚህ በ7 ዓመት የለውጥ ጉዟችን በርካታ ውጤቶችን ያስመዘገብንበት በጋራ በህብረት አብረን ተማለን በሚል ሐሳቤ ነው የሰራናቸውን ያገኘናቸውን ትሩፋቶች ለህዝባችን በተለያየ መልኩ ምናሳየው በቲያትር በተውኔት በኪነ ጥበብ በዚህ መልኩ ከህዝባችን ጋራ መድረክ እየፈጠርን ለነገ ደግሞ እንነሳለን ነገ በርካታ ስራዎችን እንሰራለን ሰርተናል ብለን እስከ መጨረሻው የምንቆምበት ጊዜ ሳይሆን ለነገው ንቅስ መነሻ መስፈንጠሪያ መድረኮችን እየፈጠርን ነገ የበለጠ ስራ እንድንሰራ እንደ ፓርቲም እንደ ሀገርም እንደ ኢትዮጵያም እንደ አዲስ አበባም እንደ ንፋስ ስልክ ላፍቶም መቻላችንን ያየንበት ዘመን ነው ያሸመር መሬትያ ያሸመር መሬትያ ያሸመር መሬትያ ቱበረዱክያ የሽርሽሪ ማጀታ ሙጫሳኒኒ የሽርሽሪ ማጀታ ሙጫሳኒኒ ወሪ ዶክሰኒ ካህኒ ማናምቦሰኒ እንግዲህ እኛ በከነ ጥበቡ ለሀገራችን አስተዋጽኦ እያደረግን ነበር እስከዛሬ ለመጣ ነው አሁንም እንግዲህ የሚፈልግብንን እና ለውጡንና የከተማውንም ለውጥ ላይ ደግሞ ተሳትፎ ባይበል እንዴ ተለውጦ ሀገር ተለውጦ ሙሉ አዲስ አበባ እንዴ በ2 ዓመት ውስጥ ተለውጦ እንደዚህ አይነት ለአርቱ መስማማ ቦታ ላይ አርቱ ስናቀርብ በኢትዮጵያ ታሪክ የመጀመሪያ ነው አካባቢ በዓለም አቀፍ ደረጃ ነው ዝግጅቶች አካባቢዎች የተዘጋጁት እና በእውነቱ በለውጡና በተሰራው የከተማ ልማቱ ላይ በጣም ተገርመናል ተደስተናል يا دم دم بيتو والله يا دم
ደሜቶ በሎ ያደማ ደሜቶ በሎ ማናማ ነርተያንተሎ የህዳሴ ግድባችን የተጀመረበትም ትንሳኤ ያገኘበትም ወቅት ነው ማለት ነው። ክቡር ጠቅላይ ሚኒስትራችን ገና ሲመረጡ የዚህ ህዳሴ ግድቡን ራሱ ለህዳሴ የሰጡበት ነው። ለህዳሴ ህዳሴ የተሰጠበት ቀን ነው ማለት ነው። ስለዚህ ህዳሴው ግድብ አሁን የደረሰበት ደረጃ ላይ ሊደርስ የቻለው የክቡር ጠቅላይ ሚኒስትራችን ወደዚህ ወደ ስልጣን መምጣት ነው ማለት ነው። አሁን ከተማው ከቦሉድ ብሎ ሌላ ዓለም ላይ የምንመኛቸው ነገሮች ሀገራችን ከዓለም ተስተካክላ ዋና ከተማው ልክ ሌላ ቦታ እንደምንመኘው ለአርቱ የተመቻቸ ነው። ስለዚህ አርቲስቶች አርታቸውን ሙያቸውን በዚህ ውብ ከተማ ውስጥ ሳይቸገሩ ስለሚያገኙ ሀገራዊ ጉዳይ ሀገርን የሚያለማ ሀገርን የሚያሻግር ሙያቸውን ለሀገር ኮንትሪቢዩት ማድረግ አለባቸው ነው። እዚህ ውስጥ ሁሉ ላላሽ ጾም ሲፈታ ሁልሽንም ምላስ ሰንበር ጋብዛል ችግር የለ ጋብዛል ፕሮግራሙ በጣም ደስ የሚል ፕሮግራም ነበረ። ተመችቶናል። እኛም አንዳንዴ ከቤት ወጣ እያልን ምናምን እንደዚህ አይነት ፕሮግራም መከታተላችን ደስ ብሎናል። የተላለፉት መልእክቶች አሪፎች ነበሩ። ሁላችንም ሊያነቃቁ የሚችሉ ፕሮግራሞችን አይተናል። ፕሮግራሞቹ ሁልጊዜም ቢቀጥሉ እስከምን ደረጃ ድረስ ተመችቶናል። በጣም ቆንጆ ነው። ደስ የሚል ፕሮግራም ነው። ባለው ሁኔታ ላይ ባለው አየሩ ላይ ደስ የሚል ፕሮግራም ነው። ያው ወጣቱ እንዲሳተፍ የሚደረግበት ላይ ወጣቱ እንዲነሳሳ ምናየው ነገር ነው። በዚህ ብቻ አይደለም የስነ ጽሁፍ ምሽቶች ላይ አሉ እና 4 ኪሎ ፕላዛ ላይ ብርሃንና ሰላም ጋር ምናያቸው ብዙ ወጣቶች እንትን አለ ማለት ነው ፕሮግራሞች አሉ። 4 ኪሎ ፕላዛ ያው በጣም በሚገርም ሁኔታ የስነ ጽሁፍ ምሽት እያደረግን ነው። እንደዚህ አምራ እንደ ስሟ አዲስ አበባ አበባውና እዚህ ጋር ደግሞ በጣም በሚያምረው ሁኔታ እኛም እዚህ ጋር ታዳሚ ሆነን እያከበርን እንገኛለን ማለት ነው። አንደኛ የኮሪደር ልማቱ በተሰራ ባማረ ሁኔታ ላይ ወጣቱ ከአልባሌ ቦታ ከሚሉና እንደዚህ ባማረ ቦታ ላይ ራሱን ሪፍሬሽ አድርጎ የሚገባበት ከስራ ውሎ የሚገባም እንደገና ደግሞ በትምህርት ቤት አካባቢ ስለሆነ ዩኒቨርሲቲ ተማሪዎች ራሳቸውን ኢንተርቴይን አድርገው ለመግባት በጣም ምቹ ሁኔታ ነው። ለኛም ደግሞ ለስነ ጽሁፍ ስራዎችን የምናቀርብባቸው በርካታ የኮሪደር ልማት የለሙ ቦታዎች መገኘታቸው ውስጥ እንድናወጣ እንድናዳብር ረድቶናል። እና ሁሉ ጊዜ ከዚህ በፊት የነበረው ምንድነው በተወሰኑ ሲኒማ ቤቶች በተወሰኑ ነገሮች ተገድቦ ነበር እንደዚህ ኪነ ጥበብ ስራዎች። አሁን ግን በእንደዚህ አይነት ቦታ ላይ መውጣቱ ማንኛውም ነዋሪ ወጥቶ በነፃ እንደዚህ አይነት የኪነ ጥበብ ስራዎችን የሚከታተልበትና አጋጣሚ ፈጥሮለታል የሚል እምነት አለ። ቱሪዝምን በደንብ ያነቃቃል። ወጣቶቹን ደግሞ በዛ ልክ እዚህ ጋር እንደወጣት እኛም መተን የምንዝናናበት በጣም ብዙ ነገሮች የምናገኝበት ነው። እኔ ብዙም እንደዚህ አይነት ነገሮችን የማየት እድሉ አልነበረኝም፣ ግን አሁን ላይ በሚዘጋጁ ዝግጅቶች ላይ በተለይ ደግሞ የተሻለ ነገር እያየሽ እንደዚህ የውጭ ሀገር የሚመስል አይነት ሁኔታዎች እያየሽ ሪፍሬሽ የምታደርጊበት ነገር ስለሚሆን አያመልጠኝም። ስሰማ ቀድሜ ነው የሚገኘውና ለሶስተኛ ጊዜ እዚህ ቦታ ላይ ዛሬ ስገኝ በጣም ደስ ብሎኛል። ጃንቲ መስል ላላላላ አጥቢያለሁ የመቂቃው ወሸት በዚህ በኮሪደር ስራ አሁን ያየነው ውጤት የመጣው ህዝቡ ተባብሯል፣ ባለሀብቱ ደግፏል፣ ወጣቱ ደግሞ ስራ ተፈጥሮለት ስራ እየሰራ ተጠቃሚ ሆኗል። የስራ ባህላችን ተለውጧል። ሌትም ይሰራል፣ ቀንም ይሰራል። አመራሩ ደግሞ 724 ሚሊዮን አሳሰብ ወስዶ እየሰራ ነው ያለውና ወጣቱ የልማት አርበኛ ነው። በዚህ በኮሪደሩ ግንባር ቀደም ሆኖ እየተሳተፈ ያለበት ሁኔታ ነው ያለው። ይሄ ኮሪደር አጠቃላይ ፍሬዎች መካከል አንዱ ይሄ 4 ኪሎ ፕላዛ ነው። ኮሪደር ሞሮፍ ለቀጣይ ጄኔሬሽን እና ለአሁኑ ወጣት ነው። ስለዚህ ኢትዮጵያ ውስጥም ሆነ ከተማችን ውስጥ ፐብሊክ ስፔስ ኦልሞስት ጠፍቶ ነበር። ኢቭን አንዳንድ ቦታ የስፖርት ማዘውተሪያ ስፍራዎች ጠፍተው ኮንዶሚኒየም ምናምን የተገነባባቸው ቦታዎች አሉ። ስለዚህ ይሄ አካባቢ ይሄ ወጣቱ እንደምታዩ በኪነ ጥበብ በስነ ጽሁፍ እና በሌላም ነገር የሚዝናናበት ኤሪያ፣ ፎቶ የሚነሳበት ኤሪያ፣ ሌሎች ሴሬሞኒዎችን ወደፊት የሚያከናውንበት ኤሪያ ተገነባ።
የሚገባው። ስለዚህ ለወጣቱ በጣም ከፍተኛ ፋይዳ አለው ብዬ ነው የማስበው። ኪነ ጥበብና ወጣቱ እጅና ጓንት ናቸው አይደለ? ኪነ ጥበብና ወጣቱ እጅና ጓንት ብቻ ሳይሆን የኛ አባቶች እናቶች ያለፉበትን የኢትዮጵያዊነት ታሪክ ስንመለከት ለምሳሌ በአድዋ ጊዜ እኮ አባቶቻችን አድዋ ሲዘምቱ ሽለላ፣ ፉከራ፣ ቀረርቶ የኪነ ጥበብ መገለጫ ነው እና አባቶችም ጭምር አሁን ደግሞ ያለው ትውልድ በዚህ በኪነ ጥበብ ራሱ ተዋናይ ሆኖ ራሱም ተጠቃሚ ሆኖ ራሱ ሀሳቡንም እየገለጸ ሀሳቡን ነው የሚገልጸው። አሁን ከዚህ ጋር ወደ 7 ፕሮግራም አዘጋጅተናል። በዚህ አጋጣሚ ቴዎድሮስ አደባባይ ጋር አዘጋጅተናል፣ ወደ ቸርቸር ጎዳና አዘጋጅተናል፣ 7 ደረጃ ጋር አዘጋጅተናል፣ ብርሃንና ሰላም አዘጋጅተናል፣ 4 ኪሎ ፕላዛ አሁን ያለንበት ደግሞ 3 ጊዜ አዘጋጅተናል ማለት ነው። 3 ጊዜ አዘጋጅተናል። በየጊዜው የማህበረሰባችን ነዋሪዎቻችን ደግሞ እያዝናናንም ጭምር በየጊዜው እያመጣን ያለን እንትን እዚሁ የተዝናኑ የሚሄዱበት ሁኔታ ነው ያለውና የትናንትን መነሻ አድርገን የዛሬያችንን ደግሞ መገስገሻ አድርገን የነጋዋን ኢትዮጵያ ተስፋ እንደምንችል መለወጥ እንደሚቻል ህዝብ ከተባበረ መንግስት ደግሞ የሀሳብ ልዕልና ባለቤት ወደምንፈልገው ልዕልና የኢኮኖሚም ይሁን የፖለቲካም አጠቃላይ የሉዓላዊነታችንን ከማስከበር አንፃር ሁሉንም ማድረግ የምንችል ብዙ ጸጋ ያለን ህዝቦች መሆናችንን ለማሳየት ከመናገር ይልቅ ጥበብ በደንብ ይገልጸዋል። ጥሩ ነገራችንንም ብቻ ሳይሆን ያለብንንም ግድፈት፣ ህጸጽ፣ ችግርንም ደግሞ ለማህበረሰቡ በማስተማር በማሳየት ከዛ ችግር ደግሞ እንዴት መውጣት መለወጥ እንደምንችል በኪነ ጥበብ አማካይነት ማህበረሰብን ባጭሩ በሚረዳው መልኩ ማስተማር ይቻላል። የኔታ ሲያስተምሩ ከፊደል ገበታ ፊደልን ገጣጥሞ ቃላትን ምስረታ በእውቀት ብርሃን ጽልመት እንዲረታ እየደጋገሙ ሳይሰለቹ ላፍታ እየደራረቡ የበርሃን ሸማኩታ እንዲህ ብለው አዘዙን ተነስተው በድንገት በአ እና በይ መሃል ባለው ክፍተት የመረጣችሁትን ፊደል አስፍሩበት የገባውን ፊደል ትርጉምን ይዝራበት። የዚህኔ አሰብኩ ምዶላትን ፊደል ትርጉም ምትሰጥን ገብታ እመሃል ሳስብ ሳውጠነጥን ባንክሮ ስፈታ ሳስር የፊደል ቋጠሮ በቤት ነሸጠችኝ ካቅሌ ተወርውሮ የታየኝም ጀመር ዘመን እንደውሮ። ቀጣይ ላይ እንደዚህ አይነቶች ቦታ የተለያየ ቦታ ላይ ሲበዙ በጣም ለሀገሪቷም ለቱሪስትም በጣም ነው የሚያነቃቃ ማለት ነው። እንደዚህ አይነት መበረታታት አለበት። በጣም ምርጥ ነው። ሌላ ቦታችም እንደዚህ አይነት ፕሮግራሞች ሲኖሩ ወጣቶቹ በቀላሉ አጉል ቦታ ከመዋል እዚህ ጋር መጥቶ ጊዜያቸውን ያሳልፋሉ፣ ይዝናናሉ። እኛም በዚህ አንገል ነው መተን እዚህ ጋር በሚያምረው ቦታ አዲስ አበባ እንደምታየው እንደዚህ አበባ ሆነ በሚያምረው ቦታ ላይ 4 ኪሎ ፕላዛ ላይ ነውና በጣም ደስ ይላል። አሪፍ ነው። አንዳንዶቻችን እኮ በተለይ ወጣ ብለን ወደ ክፍለ ሀገር ወጣ ብለን ስንመጣ አዲስ አበባ እንዲህ ነበረች እንዴ ቆየት ብሎ የሚመጣ ሰው በተለይ አዲስ ቪዥን ከኢትዮጵያ ወጥቶ የሚያውቅ አካባቢ ሁሉ እስኪጠፋበት ደረጃ ድረስ በጣም ተውባና ያለንና እንደዚህ በአማረ ሁኔታ ላይ በተዋበ ሁኔታ ላይ ደግሞ መሰብሰብ አንደኛ ትልቅ አድምታ ነው። ራስን የማዝናናት ሁኔታም አለው። የሀገርንም ገጽታ በቆንጆ ሁኔታ ያነሳል። የተሻለ ነገር ነው። በዚሁ ይቀጥል እላለሁ። ልማቱም እንዲሁ ተፋጥኖ ሌሎች ቦታዎች ላይ አንድና ሁለት ብቻ አይደለም። ማንኛውም መንገደኛ ሁሉ ሄዶ ቆሞ እያየ ነው ሳያቸው እንደዚህ በሚያማምሩ ቦታዎች ላይ ሰው ሰብሰብ ብሎ እንደዚህ አይነት ነገሮች ሲቀርቡ ቆሞ የማየት የማድመጥ እንደዚህ አይነት መድረኮች በቋሚነት ነው እየሰራን ያለነው። ከወረዳ ጀምሮ እስከ ከተማ
በየወሩ የሚሰራ መድረክ ነው። የዛሬው መድረክ ከመጋቢት 24 የለውጡ ትሩፋት ጋር ተያይዞ ነው የቀረበው። ግን ይሄ መድረክ ሁሌም በየወሩ እንደምታውቁት ይሄ ከአራት ወር በፊት የተጀመረ ነው። ይሄ በየወሩ የሚቀጥል በተለይም ከተማችን የጥበብ ከተማ ኪነ ጥበብ ደግሞ ከተማችንን በደንብ እንድትመራ የጥበብ ከተማ እንድትሆን ታስቦ እየተሰራ ያለበት ሁኔታ ነው ያለው። ተመልካቾቻችን በእለቱ የሰሞነኛ ፕሮግራማችን ስትከታተሉ እንደነበረው እኔና ጓደኞቼ በተለያዩ በከተማ ውስጥ በተዘጋጁ የኪነ ጥበብ ምሽቶች ላይ ተገኝተን ለእናንተ እንዲስማማ አድርገን ስናቀብላችሁ ቆይተናል። እኔ በታደምኩበት በአድዋ ሙዚየም በተዘጋጀው ፕሮግራም ላይ ልዩ ልዩ ወቅታዊና ሀገራዊ ጉዳዮች በቲያትር በሙዚቃ እንዲሁም በውዝዋዜ ሲቀርቡ ነበረ። ታዳሚዎችንም ስናናገር እንደነበረው የተለያዩ መልእክቶች ሀገራዊና ወቅታዊ ጉዳዮች በዚህ መንገድ ሲተላለፉ በቀላሉ ለመረዳት የሚያስችላቸው መሆኑን ታዳሚዎች ነግረውናል። በቀጣይ ሳምንት የሰሞነኛ ፕሮግራማችን ደግሞ ሌላ ጉዳይ ይዘንላችሁ እንመለሳለን። ለእለቱ ያለን ፕሮግራም ይሄን ይመስል ነበረ። ቻው።